ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን ለዛሬ እሁድ ረፋድ ይመጥናችኋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎች ነው የማልፈው። መረጃን የሚያስቀድመው አማራ ክልል መቅደላ ወረዳ ኮሬም ከተማ አመሻሹ ፋኖ ወደ ከተማ ገብተው ነበር ነው የተባለው። ከባድ ውጊያም ተደርጓል። እዚህ አካባቢ ማምሻ እንግዲህ ካምፕ ላይም በሚሊሻ ካምፕ ላይም ጥቃት ደርሷል። በርካታ ቀበሌዎች ውስጥ ውጥረት እንዳለ ነው የተገለጸው። በዙሪያ ያሉት ዛሬ 16 መኪና ወታደር እየገባ ነው ተብሏል። እንግዲህ በዚሁ አቅጣጫ ሽፋን ለመስጠት ነው እነዚህ 16 መኪናዎች እስከነ መካናይዝዶቻቸው ወደዚህ ቀጠና እያመሩ እንደሚገኙ የመረጃ ምንጮች መረጃን አድርሶናል። በተመሳሳይ በሰሜን ወሎ ራያ መሆይኒ ከተማ በተደረገው የተኩስ ልውውጥ ሰው ሞቷል። ከሚሊሻም ሰው እንደሞተ የተገለጸው እንግዲህ ህወሓት እርስ በርስ ነው የግዛዊ አስተዳደርን ማዕተብ ለመቀማት የነደብረጽዮን ቡድን ያደረጉት ተኩስ ነው። እርስ በራሳቸው ነው እንግዲህ ይሄ በተለያዩ ቦታዎች ላይ እንግዲህ እየተከናወነ ይገኛል። ህወሓት እርስ በርስ ነው እንግዲህ አስተዳደርን እናፈርሳለን ብለው የነጌታቸውን አስተዳደር ማለት ነው። ሌላው ጎንደር ዙሪያ ጸዳ ከተማ ሌሊት የተኩስ ልውውጥ ነበር ተብሏል። በነበረው ተኩስ ጉዳትም እንደደረሰ ተገልጿል። ምስራቅ ጎጃም በካምፕ ላይ በተፈጸመው የደፈጣ ጥቃት በርካታ ሰራዊት ተጎድቷል ነው የተባለው። ወልዲያና አካባቢም ውጥረት ቀጥሏል። ከባድ መሳሪያ ድብደባ ተጠናክረው ቀጥሏል። እንግዲህ በአማየውና ሜጫ የተባሉ አካባቢዎች ላይ ነው ከባድ መሳሪያ እንግዲህ ከአላሙዲን ስቴዲየም ጀነራል መርፍ ሳይቀር ዙሪያውን ከባድ መሳሪያ ድብደባ እየተደረገ ይገኛል። ፋኖቹ በወልዲያ ዙሪያ ከበባ ያደረጉበት ሁኔታ መኖሩን ነው መረጃዎች የሚጠቁሙት። ይሄንን ተከትሎ ነው እንግዲህ ከባድ መሳሪያ ከዚሁ ከስቴዲየም ሽፋን ለመስጠት ድብደባ እያደረገ እንደሚገኝ ተገልጿል። በተመሳሳይ ስታይሽ ከተማ በካምፕ ላይ ድንገተኛ ጥቃት ተፈጽሟል። ጉዳትም ደርሷል። የጦር መሪ መቶ አለቃን ጨምሮ እንግዲህ በፋኖ መያዛቸውን ተገልጿል። በቁጥር ምን ያክል እንደሆነ በቁጥር አሃዝ አልተቀመጠም። የጦር መሪዎች ግን በፋኖ ቁጥጥር ስር እንደዋሉ የተገለጸበት ሁኔታ ነው ያለው። ሌላ አድማጮቻችን ወደ ትግራይ የሚወስደን መረጃ ነው። ትግራይ እንግዲህ በትግራይ የተፈጠረው ውጥረት ምክንያትን አድርጎ ከትግራይ ሰራዊት ውስጥ ከተለያዩ አድሚዎች በስምሪት ቀጠና እንግዲህ ወደ 2300 መጥፋታቸው ተሰምቷል። ምናልባትም ያለፈውን ጦርነት ግምት ውስጥ በማስገባት ከመሞት መሰንበት የሚለውን መከተል ይመስላል። እንግዲህ ከተለያዩ አድሚ ነው እንግዲህ የጠፉት። ከተመደቡት አድሚዎች ውስጥ ነው እንግዲህ የጠፉት። ህወሓት አደረጃጀት እንግዲህ አድሚ የሚባለው እንግዲህ ሻለቃ ሊሆን ይችላል፣ ሻምበል ሊሆን ይችላል፣ ክፍለ ጦሮች ሊሆን ይችላል። በርካታ ቁጥር ነው 2300 ምናምን ማለት ነው። በእርግጥ እውነት ለመናገር ከሆነ ያለፉት 2 ዓመት በትግራይ ህዝብ ላይ የደረሰው ከበባ እጅግ በጣም ቀላል አልነበረም። አሁንም ከአካለ ጎደሎ ነው በተለያዩ ቦታዎች ላይ ከቤተሰብ ራሳቸውን ደብቆ ስማቸውን ሁሉ ቀይሮ ለሰው አንታይም ብሎ የተደበቁ በርካታ የቲዲኤፍ ሰራዊት ቁጥሩ የትየለሌ ነው። አሁን ያሉ ወታደሮችም ምናልባት ጦርነቱ ተጠናቋል ሰላማዊ ህይወት እንኖራለን ብሎ አስበው ሊሆኑ ይችላሉ። ነገር ግን አሁን ባለው አስተላለፍ ጦርነት አይቀሬ የሆነበት ሁኔታ ነው ያለው። ሌላው የህወሓት አደረጃጀት ጦር አደረጃጀት አሁን ባለው አስተላለፍ የታጠቀ የሰራዊት ብዛት እንግዲህ ወደ 16 አድሚና 49 ኮር 147 ክፍለ ጦር እንዳለው ነው መረጃዎች የሚያመላክቱ። አብዛኛው እንግዲህ ከዚህ በታች ያሳንሳሉ። ቢያንስ 273000 ሰራዊት ማለት ነው። ህወሓት እንግዲህ ከፍተኛ ቁጥር ነው ያለው። ይሄ በእዝ ደረጃም ራሱ ብንሄድ እንግዲህ ወደ 5 እዝ ይጠጋል ማለት ቀላል አይደለም። ወደ 5 እዝ የሚጠጋ 5 እና 6 እዝ የሚጠጋ ሰራዊት ነው። እንግዲህ ይሄ ሰራዊት ምን እየተቀለበ እንዴት እየኖረ እንደሆነ በጣም እጅግ በጣም የሚገርም ነው። በአንድ ክፍለ ሀገር ደረጃ ይሄን ያክል የሀገሪቱን ጦር ማለት ነው ሀገሪቱ ኢትዮጵያ
ልታስተዳድር የምትችለው ብሔራዊ ጦርን ነው እንግዲህ በትግራይ ውስጥ ይገኛል የሚባለው 6 ሚሊዮን ማህበረሰብ እጅግ በጣም የሚገርም ኃይል ነው እንግዲህ 273,000 ቀላል አይደለም ጎበዝ ምናልባት አንድ እዝ በ40,000 እንኳን ብናበዛው እንግዲህ ስንት እዝ ነው የሚሆነው አስቡት ወደ በ40,000 እንኳን ብናበዛው ወደ 6 እዝ አካባቢ ምናምን የሚሆን ነው ቀላል ቁጥር አይደለም ይሄንን ይመስላል እንግዲህ ወደ 147 ክፍለ ጦር ብዛት አለው በዚህ አደረጃጀት ነው 16 አድሚና 49 ኮር ይዞ ነው እንግዲህ የተንቀሳቀሰ የሚገኘው የተደበቁ መሳሪያዎችም ወጣ ያሉበት ሁኔታ ነው ያለው አብዛኛው እንግዲህ ከዚህ በታች የሚያሳንሱ ቁጥር ቢሆንም ነገር ግን መካናይዝድም እንዳላቸው እንግዲህ የተደበቁ መሳሪያዎችም ከተደበቁበት ወጣ ማድረግ ጀምሯል በትግራይ እስካሁን የተመደበው ኃላፊ የለም ህወሓት ጀነራል ታደሰ ወረደን በእጩነት አቅርቧል ሌላ አማራጭ አምባሳደር ወንድሙ አሳምነው ቀርቧል ህወሓት ታደሰ ወረደን ያቀረበው ሌላ ደግሞ ፌደራል መንግስት እዛው አምባሳደር ወንድሙን ያቀረበው አምባሳደር ወንድሙ ማለት ቀደም ሲል ከነ መስፍን ከነ ስዩም መስፍን ደረጃ ያለ ሰው ነው ማለት ነው የሞቱት የነ ህወሓት ባለስልጣናቶች በእነሱ ደረጃ ያለ ባለስልጣን ነው ደረጃው ማለት ነው ዛሬ በትግራይ እንግዲህ ህወሓት ኮማንዶ ያስመረቀ ይገኛል ወጣቶች ካለበቂ መረጃና መሸኛ ከመቀሌ እንዳይወጡ ትዕዛዝ ተላልፏል በህወሓት ነው ትዕዛዝ ተላልፈው ምናልባት ኃይል ለመበተን ከኤርትራ ጋር ያለውን ቅርብርቦሽን ለመቆራረጥ ህወሓት ያቀረበውን ባለስልጣን ሊሾም ይችላል ህወሓት አገር አድርገው ባለው ሰራዊት እንግዲህ ለመጠቀም ፍላጎት አለው ህወሓት ኤርትራ ከምትጠቀምበት አብይ አህመድ ለመጠቀም እንግዲህ አሟልቼ እኔ ልጠቀምበት የሚፈልጉትን አሟልቼ እኔ ልጠቀምበት የሚል ጉዳይ ነው እንግዲህ አሁን እየተመለከትን የምንገኘው ይሄን ጉዳይ በነገራችን ላይ ትላንትና ማታ አንስተን ነበር ኤርትራና ህወሓት ግንኙነት እንዳይፈጥሩ ህወሓት የሚያቀርባቸው ጥያቄዎችን አብይ አህመድ ሊቀበል ይችላል ብዬ ትላንት ከተሳስሪት ላይ አንስቼ ነበር የራሴ ምልከታ አሁን እንግዲህ የሆነ ያለው አንዱ ይሄ ነው አንዳንድ ሚዲያዎች በስፋት ታደሰ ወረደ ተሾሟል ብሎ እየዘገቡ ይገኛሉ በጽሁፍ የተረጋገጠ ተሾሟል ስትል በአፍ ብቻ ሳይሆን ቃለ መሐላ ተፈጽሞ በጽሁፍ የተረጋገጠ ወይም ደግሞ ከፌደራል መንግስት እንግዲህ የክልል ፕሬዝዳንቶችን ፌደራል መንግስት ነው የመሾም አቅም ያለው ስልጣንም ያለው በጽሁፍ የተረጋገጠ የወጣ ነገር የለም ሁለት ሰዎች በእጩነት ቀርቧል ጀነራል ታደሰ ወረደ ቀርቧል ከዚህ በተረፈ ደግሞ አሁን ቀደም ያነሳውት ሌላ አንድ አምባሳደር የቀረበበት ሁኔታ ነው ያለው ከሁለት አንዱ የህወሓት ጊዜያዊ አስተዳደር ሆኖ ይቀጥላል ማለት ነው እንግዲህ ህወሓት ዛሬ ከፍተኛ ቁጥር ያለውን ኮማንዶ እያስመረቀ ይገኛል ጀነራል ታደሰ ወረደ ስልጣን የሚሰጥ ከሆነ እንግዲህ በንግድና በተለያዩ ወንጀል እንጠቃለን ለሚሉት እረፍት ይሰጣቸዋል እየተባለ ይገኛል ጀነራል ታደሰ ወረደ ስልጣን የሚወስድ ከሆነ የህወሓት ጀነራሎች የመከፋፈል ስራ አብይ አህመድ ይሰራል በጌታቸው ረዳ በኩል ትግራይ ለሁለት የከፈለው አብይ አህመድ አሁን ደግሞ በጀነራል ታደሰ ወረደ በኩል ወታደራዊ ክንፍን ለመከፋፈል ምቹ ሁኔታን ይፈጥርለታል እንግዲህ ጫዋታው እዚህ ላይ ነው አብይ አህመድ የሚሄድበት ሲስተም በጣም አደገኛ ነው ጌታቸው ረዳን ቀደም ሲል በፕሪቶሪያ ስምምነት መሰረት ህወሓት ነበር የጊዜያዊ አስተዳደር መሆን የነበረበት ምንድነው ያደረገው ደብረጽዮንን ወደ ጎን አደረገና ጌታቸው ረዳን ወደፊት አምጥቶ ጊዜያዊ አስተዳደር አደረገ ለሁለት እንዲከፈሉ ጥርጣሬ በመካከላቸው እንዲገባ ትላንትና አብረን ታግለን አብረን ተዋክተን ዛሬ አንተ እንዴት እኛን ወደ ጎን ተተዋለ እናንተ እንዴት እኔን ተመቀኛችሁ እኔ ወደ ስልጣን ሲመጣ የሚሉት ነገሮች ክፍፍል ተፈጥሮ በ50 ዓመት ታሪክ ህወሓት ተከፍሎ የማያውቀው ጌታቸው ረዳ ጊዜያዊ አስተዳደር ሲሆን እንዴት አይነት ክፍፍል እንደተፈጠረ ተመልክታችኋል በሲቪል ፖለቲከኞችም እስከ ሚሊተሪ ደረጃ አሁን ደግሞ ታደሰ ወረደን የጊዜያዊ አስተዳደር አምጥቶ ወደፊት የሚያመጣው ከሆነ ወታደራዊ
ጀነራሎችና መኮንኖች ለሁለት እንዲሰነጠቁ ያደርጋል ማለት ነው። ኃይል የመበተን ስራ ይላል እንደዚህ ነው። አብይ የሄደበት አካሄድና የሚሄድባቸው አካሄዶች በጣም አደገኞች ናቸው። ሲቪል አስተዳደሮችን በዛ አይነት መልክ በትንትናቸውን አውጥቷል። አሁን ደግሞ ታደሰ ወረደ ወደዚህ ወደፊት ካመጣ ወታደራዊ አመራሮችን ይበታተናቸዋል ማለት ነው። ኃይል ተበተነ ማለት ነው። ከዚህ ውጪ ህዋት የሚያቀርባቸውን እጩዎችን ወደፊት የሚያመጣ ከሆነ ደግሞ ከኤርትራ ጋር ህዋት የመጣበቁ ሁኔታ የላላ ይሆናል። ህዋትን አብይ አህመድ ወደ ራሱ ወሰደ ማለት ነው። ይህን ጉዳይ ቀጥታ ስርጭት ላይ ማታ የነበራችሁት አንስተናል። ከአቶ ተድላ አስፋው ጋር በስፋት ስንወያይበት ነበር። የምታስታውሱ ካላችሁ ቪዲዮን ወደ ኋላ ተመልከቱና ተመልከቱ። ቪዲዮውን ወደ ኋላ ተመለሱና ተመልከቱ። ሌላው እንግዲህ አምባሳደር ወንድሙ በፕሪቶሪያው ስምምነትም ሄዶ ነበር። አሁን በተጠባባቂነት የቀረበው ከጀነራል ታደሰ ወረደ ጎን ለጎን በተጠባባቂነት የቀረበው የትግራይ ጊዜያዊ አስተዳደር አምባሳደር ወንድሙ ነው። እንግዲህ በፕሪቶሪያ ስምምነትም ሄዶ ነበር በዛን ወቅት። ከዚህ ውጪ እንግዲህ የሞቱት የነስዩም መስፍን ጋር የሚገዳደር ነው ይሄ ሰው። ምናልባትም እሱም ሊሾም ይችላል እየተባለ የሚገኛል። እንግዲህ ገና አልታወቀም ነው የተባለው። አምባሳደር ወንድሙና ሌተናል ጀነራል ታደሰ ለእጩነት ቀርቧል። ገና አልለየም። ይሄ በጽሁፍ የወጣ መረጃ እስካሁን ድረስ እኛ አላገኘንም። መረጃውን ስናገኝ እንግዲህ ይሄንን በትክክለኛነት መዘገብ ይቻላል ማለት ነው። ጉዳዩ ግን ይሄን ይመስላል። ስልጣኑ ከዚህ አይርቅም። ሌላው በመቀሌ አቅራቢያም እንግዲህ በመሆኒ ከተማ ማተብ ለመረከብ የተነሳው ግርግር እንግዲህ 7 ሰው መቁሰሉ መረጃዎች እየወጡ ይገኛሉ። ይሄ እጅግ በጣም የሚገርም ነው። የነ ዶክተር ደብረጽዮን ቡድን ነው እንግዲህ ይሄንን እያደረገ የሚገኘው። ሌላ ደግሞ ማተብ አንሰጥም የሚሉት ደግሞ የጌታቸው ረዳ ደጋፊዎች ናቸው ይሄንን ስራ እየሰሩ የሚገኙ ማለት ነው። እጅግ በጣም ያሳዝናል። በዚህ አይነት ልክ እንግዲህ የሰው ህይወት እያለፈ ሰው እየቆሰለ ህብረተሰቡ ስጋት ውስጥ እየገባ ይገኛል። ወጣቶችም ያለ አንድ መሸኛ ያለ አንድ በቂ ምክንያት መቀሌ ለቆ እንዳይወጡ የሚል መመሪያም የተላለፈበት ሁኔታ ነው ያለው። እንግዲህ ፖለቲካ ይሄንን ይመስላል። አድማጮቻችን፣ ተመልካቾቻችን ኤርትራና ህዋት ግንኙነት የለንም ነው የሚለው። ኤርትራም ግንኙነት የለንም። የፕሪቶሪያው ስምምነት መበላሸት ኤርትራ ምንም የሚታገባው ነገር የለም ነው የሚለው የኤርትራ የውጭ ጉዳይ ሚኒስትር ማስታወቂያ ሚኒስትሩ መግለጫዎች እያወጡ ይገኛሉ። እውነትም በፕሪቶሪያ ስምምነት አለመስተካከልና የፕሪቶሪያ ስምምነት መበላሸት ኤርትራን እዚህ ውስጥ ምን አገባት? በእንግድነት አልተጋበዘችም፣ በማወያየት አልተጋበዘችም፣ በእርቅ ሰነድ ላይ አልተጋበዘችም። ኤርትራ በምንም የለችም። ኤርትራ ጦርነቱን ተጋበዘች፣ ጦርነቱን አቁም ተባለች፣ ጦርነቱን አቆመች። በቃ ስለ ፕሪቶሪያ ስምምነት ኤርትራ ምን አገባት? ምን ውስጥ ነው ያለችው? ኤርትራ ነች እንዲያደረገችው። ኤርትራ ቀንታለች፣ ኤርትራ አልተቀበለችም፣ ኤርትራ አልወደደችም። ማን ነው ኤርትራን የጋበዘ? የፕሪቶሪያውን ስምምነት ኤርትራ በፕሪቶሪያ ስምምነት ብትጋበዝ ኖሮ አሁን የሚመጡ ጦርነቶች ባልመጡ ነበር። ስለዚህ እነሱ ያቀዱትና የጠነሰሱት ነገር ስላለ እኛ ግን አናውቅም። የአማራ ወኪሎችና የኤርትራ ወኪሎች ለምንድነው ፕሪቶሪያ ላይ ያልተገኙ ያለ እየጮህን ነበር እኛ በዛን ሰዓት። ምክንያቱም የጋራን ጠላት በጋራ ብሎ ኤርትራ ገብታ ተዋግታ ስለነበረ ያንን ታሪክ ስለምናውቅ። ግን እኛ ምስጢሩን አላወቅንም። ኋላ ያለውን ጦርነት በእንደዚህ አይነት ሽወዳ ነው እንግዲህ ማህበረሰቡ እየተሸወደ ያለው። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራምና መርሃ ግብር እንገናኛለን። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን ተከታተሉ። መልካም ጊዜ